ይሄን አምነሻለች ፎቶ እንደሆነ እቺ አምነሻል ሳይሆን የራሴ ነኝ። ምንም አምነሻል ሳይሆን የራሴ እንትን እኮ ነው ይሄ። እኔ ሮም ውስጥ ከፍቼው የነበረ ነው ራሴ ነኝ። ይሄኛው ፎቶ ራስሽ ከሆነ ከሀቢባ ገስት ላይ በነበረ ሰዓት ጆሮ ጌጡስ ይሄኛውና ጆሮ ጌጡ ሌላም ማመጣው ስላለ ችግር የለውም። ግን አንድ አይነት መሆን አለመሆኑን ኦዲየንስን ጠይቅ። ኦዲየንሶች አንዳንድ ቁጥር እኔ ጆሮ ጌጥ አንድ ብቻ ነው እንዴ በዚህ ዓለም ላይ ያለው? ከተመሳሰለ ራሱ ማርኬት ላይ የሚቀርበው እኔ የኔ ጆሮ አንድ ብቻ ነው። የጆሮ አንተ ያደረከው ኮፍያ አንድ ብቻ ነው። ሌላም ማመጣው ስላለ አትቸኩይ። ጆሮ ጌጥሽ ተመሳሰለሽ፣ ፊትሽ እንዴት ተመሳሰለ? እኔ እንጃ። እንግዲህ ማህሌት አይደለሁም፣ ማህሌት ከመሰለህ አይደለሁም። ግን ለአንተ የኔን ፓስፖርት የማሳይበት ምንም ምክንያት የለኝም። ወደሽ ሳይሆን በግድ ታሳይኛለሽ። ለምን መሰለሽ 57 ሚሊዮን የበላሽው ብር እስካልተመለሰ ድረስ እችኛዋንም አንቃታለሁ። ሀቢባ ትታነቃለች። ለምን ከዚህ በፊት አላቃትም ብላ ክዳሽ ነበረ። አሁን በድጋሚ ገዝቷ ላይ ቁጭ ብለሻል። ስለዚህ ወደሽ ሳይሆን በግድ ፓስፖርቱን ታሳይኛለሽ። አንድ ቀን አላሳየም። በምንም ተአምር ታሳይኛለሽ። በጭራሽ አላሳየም። ብትፈልግ ማህሌት በል ይልስን የፈለከው ማለት ትችላለህ። የፈለከው ማለት ትችላለህ። እኔ ደንታም የለኝም ማለት ምንድን ነው ብዬ ነው የገባሁት። ችግር የለውም ማለት ብቻ አይደለም። በነገርሽ ላይ ማህሌት እኔ በደንብ ስለማታውቂ አይሽ እዚህ ሶሻል ሚዲያ ያውቅሽ የለም ከኔ ውጭ። እኔ ግን ይሄ ብቻ አይደለም። በኋላ ማመጣውን ነገ ማመጣውን የፈለከውን አምጣ፣ አልደነግጥም። ችግር የለም። የፈለከውን ነገር አለ፣ ምንም ችግር የለም። በቃ ይመችሽ፣ አንቺም ይመችሽ። ያ ምንም ችግር የለም። የፈለከው ማለት ትችላለህ። ደስ እንዳለ ለአንተ ከተመቸህ ከመሰለህ ደስ እንዳለ እሺ ያለፈው አልፏል። ቢያንስ እንኳን እነዛ ልጆች መካስ የማይቻል ከሆነ እኔ አይን ባይ እንደዚህ ትክጅኛለሽ። አይን ባይ እኔ እኮ 3 ቀን እኮ የተከታተልኩሽ ታውቂያለሽ። በሶስት ቀን ማህሌት ምንድን ነው? ማህሌት ማናት ማለት ከነገርክኝ እኔ አላውቀውም ታሪኩና እስቲ እንደው እኔ ያደረኩት ነገር እኔ ማህሌት ነኝ ልበልህና ምንድን ነው ያደረኩት? 57 ሚሊዮን ብር ከምስኪን ደሃ ልጆች ዘርፈሽ ሱዳን ማነው ዱባይ ውስጥ ነበርሽ። ከዛ ከ3 ወር በኋላ እሰጣለሁ እንደው ድምፅሽ ራሱ ምራሳው መሰለሽ። ከ3 ወር በኋላ ከፍላለሁ ብለሽ ከዛ በኋላ ከዱባይ ምን አሆንሽ? አመለጥሽ በእነሱ ትብብር። ግን አሁንም ወይ ቤሩት ከሁለት አንዱ ነው። ማህሌት የልጆቹን ገንዘብ መልሽላቸው ፕሊስ። ለለምንሽ ይሉት በልመና መብረቁ ሰላም ነው። አንተ ማህሌትን በምንድን ነው የምታውቃት? ማለት እኔ ግን ማለት ነው ያልሞተ ሰው ይገናኛል እንደሚባለው በጣም ግን ማለት ነው ማርያምን። አንቺ ግን ግፋት ፈሪም ማእኔ በጣም እግዚአብሔር ነው የምልሽ። የሰው እንባ እኮ በጣም መጥፎ ነው። እኛ ስንት ወር ስንታገልሽ ቆይተን ስም ለውጠሽ ኮፍያ አይንሽን ከርነሽ ትመጫለሽ። የሰው እንባ በጣም መጥፎ ነው። ይኸውልሽ በጣም እኔ እስቲል ገዝት እንኳን ስትገቢ እኮ ማህሌት ደህና ነሽ ወይ ሲልሽ እኮ ደህና እኮ ነው ያልሽው። ማህሌት ሲልሽ እኮ ወይዬ እኮ ነው ያልሽው። 57 ሚሊዮን አሁን ከጠየቅሽው በፊት 57 ሚሊዮን እንኳን ሲልሽ እንኳን ማለት ነው የሰባ ምናምን ሰዎች ገንዘብ ሲልሽ እኮ እኮ ነው ያልሽው። ሀቅ ካለሽ ለምን በቪዲዮ ወጥተሽ ፓስፖርት ይኸው መታወቂያ ይኸው ብለሽ ለምን አታሳይም? አንቺ ሀቅ አንሻርን አንቺ ያስለቀሽው ህዝብ የለም፣ የበላሽው ህዝብ የለም። መብረቁ ዋሽቶ አንቺን ማህሌት ብሎሻልና ፓስፖርትሽን መታወቂያሽን 3000 4000 ሰው እዚህ ጋር አለ። አሳየ ሀቅሽን አውጪ። ለምንድን ነው ማሳየው ነገር የለም። አየሽ አንተ ማርያምን፣ አንተ ግን በጣም የምትገርም ሰው ነህ። እንዴት አድርገህ ነው ያገኘሃት? 3 ቀን ተከታትያታለሁ። እሱ አላወቀኝ። ትናንትና ብቻ ተሳስቼ ጆይን ስል ላይቭ ዘግታ ወጣች። እኔ ሀቢባ መያዝ አለባት ባለችበት ሀገር። ሌላ ማመጣው ፎቶ በጭራሽ ይኸውልሽ ሳጂዬ መካዳቺ ሌላ ማመጣው ፎቶ ላስታውስሽ። ኧረ ማህሌት በላይ ለማንኛውም የፎቶ አድርጌያለሁ። ይመች ደስ እንዳለ አውራ። እኔ ለአንተ የማሳየው አይደለም ማህሌት ወይዬ እሱ ፎሎ አታድርግ። ፎሎ የሱ ፎሎ መመለስ ሳይሆን ማለት ነው ወይ እያልሽኝ እኮ ነው። እኔ ስሜ እኮ ማህሌት ብትይም ማለት ነው እኔ ወይ አልልም ማናት ነው ማለት ነው። አንቺ ወይ እያልሽ አቤት እያልሽ እሱን ፎሎ ሳይሆን እዚህ ጋር 4200 ሰው እያየሽ ነው። የለ በአንቺ ምክንያት ጎዳና የወጣ ህዝብ የለም አይደለ?
ጎዳና የወጣ ህዝብ የለም አይደለ? ህዝብ አለ። በአንቺ ቤቱን መኪናውን ሽጦ ጎዳና ላይ የወደቀ ህዝብ አለ። ማህሌት አንቺ እኮ ከ15 ቀን በኋላ ገንዘቡን እመልሳለሁ ብለሽ እዚችው ቤት ገብተሽ ተማጽነሽ ወጥተሽ እኮ ነው ከሱ ጋር ሀቢባ የቀበሩሽ። ከሱ ነው የወሰድኩት። አንቺማ ታውቂያለሽ ከማን እንደወሰድሽ። ህዝብ መጥቶ ሲያለቅስ ለህዝብ ቤቱን ከፍቶ ድምፅ ሆነ እንጂ መብረቁን ማየት አግኝተሽው ገንዘብ ትበያለሽ አይደለም ማለት አንድ ሰው ይሄን አሁን መታሃል። መብረቁ ቀጥል ኖ ይሄን ያህል የሚያውቀው ሰው ከሆነ ስማሽ አንተ አሁን ለምሳሌ ማህሌትን በደንብ የምታውቃት ከሆነ እንዴት ተሳሳትክ ማለት አንድን ሰው እኔ ማህሌት አይደለሁም እያልኩ ነው። እሺ እንዴት የምትሳሳተውን በደንብ የማታውቀውን ሰው አምጥተህ ነበር ያስለመንከው ያስጠየቀው አንተ ራስህ ኖ ማህሌትን አንተ የምትለው ማህሌት አንተ ቤት መጥቶ ብር ተዋጥቶ ነው። እኔ ታሪኩን አላውቀውም። ኖ ምንድነው ማህሌት ምንድነው ማህሌት ማናት? ለነበርኩ ይሄንን አንቺ ማህሌት ካልሆንሽ መጀመሪያ ላይ መጠየቅ ነበረብሽ እንጂ ሲነግርሽ እኮ ገባው። ለምን መሰለሽ እኔ ገባሁት በነገራችን ላይ ሰው ሼር ሰው እየተናገረ የኔ ድምፅ የሚሰማ ከሆነ ማለት ነው ቤቲ ሳጅ አንቺ እውነት ካለሽ ምን ጉዳይ ዛሬውኑ እንድንዘጋው ፓስፖርትሽን አሳይ ነው ነው። እሺ ፓስፖርት ያሳይች እውነት ከሆነ ምን ታደርጋለህ ማለት እኔ ማህሌት ካልሆንኩ ምን ታደርጋለህ? ችግር የለው እኔ ልፈር ለመማፈር ብቻ አይደለም። ምንድን ነው የምትማሪ? ማፈርማ ምን አንተ ብታፈር እኮ ከመጀመሪያ ጀምሮ አንድ ሰው ነቃሽ ይዛት ታደርግ ማለት የፈለግሽውን እቀጣለሁ። የፈለግሽውን እንዳደርግልሽ የምትፈልጊውን ጭምር ትነግሪኝና አደርጋለሁ። መክፈል ያለብኝ 58 ሚሊዮን ብር ወስጄ የለ ምንም አታደርግልኝም እኮ ነው ያለችው። መብረቁ ማህሌት ነኝ ማህሌት ኮንኩኝ ምን ታረጋለህ ምን ታመጣለህ እኮ ነው እያለች ያለችው። ጋይስ ኮፒ ሊንክ አድርጉ፣ ታፕታፕ አድርጉ። እንትን እያለበት ነው ቤቱ። ኮፒ ሊንክ አድርጉ። እንትን ብሏል። ደህና ነሽ? ደህና ነኝ። አሁን ሼር አድርገውኝ የሆነ ማነው ስሙ ሰምቼ አላውቅም። እኔ አንቺን እዛ ቦታ ላይ ኤክስፔክት አላረግሽም። አይኖርልኝና ከዛ በኋላ ግራ ገባኝ። ሀቢባ ምናምን ሲሉኝ ልክ እንደገባው ነው። እሺ አላወቁም፣ አልሰማውም። ስገባ ሀቢባ ምናምን ሲሉ ልጁ ኢንቫይት አደረገኝ እና ሄድኩኝ። ከዛ የሆነ ወሬ አወራ። እኔ ሊገባኝ ሁሉ አልቻለም። ማህሌት የምትባል ልጅ ይላል። በጭራሽ አልገባኝም። ምንም አልገባኝም። ከዛ በኋላ ምንድን ነው ስል ማህሌት ነሽ። ከዛ ሀቢባ ምናምን ስላለኝ ነው እኔ አቴንሽን የሰጠሁት። ማለት ሀቢባ ምን ብላው ነው ሀቢባ ማህሌት ስለማላውቀው እኔ ማህሌት አላውቀውም፣ ታሪኩን አላውቅም። ሀቢዬ ስገባ የተኩስ ስጀምር አንቺ ጋር ነው የጀመርኩት። በቃ አለቀ። ሳጂ ያለሽበት ቦታ ላይ ቪዲዮ ማብራት የምችበት ሁኔታ ላይ ከሆንሽ ቪዲዮ አብሬና ሚኪ ልጥራውና ሚኪ ስለሆነ ማህሌት የምትባለው አለሚያውቃት ሚኪ በቪዲዮ እና ምን ከአንቺ ጋር ሲለኝ እኔ ፎቶ ያድሟላ እኔ ፎቶ አለ አንቺ ፎቶ አለ ጀርባው ላይ ወይ ይለጥፋሉ ፎቶ ያለሽ። ከዛ ምን አለ አንቺ ይኸውልሽ ትሪክስ ያደረገኝ አንቺ ሀቡ አንቺ ማህሌት ነሽ ብለሻል። ማህሌት ሲለኝ አልኩኝ ማለት ነው አልኩት። ሀቢባ ብላለች አንቺ ማህሌት ናብላለች ያደረገኝ። አዎ እና እኔ ከአንቺ ጋር ስለማወራ ያኔ ቁጥር እዚህ ቲክቶክ ላይ የኔ ቁጥር ያለው ሰው የለም ከአንቺ ውጭ ታቡ። እኔ ስገባ ማውቀው አንቺን ነው። በቃ አለቀ። እኔ ሌላ ኮኔክሽንም የለኝም። ስመጣ የምቀምጠው አንቺ ጋር ነው። ሌላ በቂ ነሽ አንቺ። ከኔ ጋር ራሱ የተዋወቅ ነው ከስንት ቀን በፊት ከቀጠሮ ጌሜ ቀን በፊት እኮ ነው አለቀ። ከዛ በፊት እኔ የሚገርምሽ ጆይን ራሱ ቲክቶክን ጆይን ካረኩኝ አካውንት የተደረገው መቼ ነው? ላስት ፖስት የመጀመሪያ ቪዲዮ ፖስት የተደረገው አንቺ አካውንት ላይ መቼ ነው? በዚህ አመት ነው። እንዴት ነው እኔና አንቺ ከተዋወቅን ገና የቀጠሮ ጌሜ በዚህ ወር ነበር ቀን 2 ከሳምንቱ በፊት ነው የተዋወቅ ነው። እሱንም ከጂጂ ጋር ጌም እየተጫወቅ ጂጂን ሰፖርት ስታረጊ አይደለ ነበር ይዛለ። ከዛ አፍተር ሃው መኒ ዴይስ እኔ ሰፖርት አረግሽን ጊፍት ስትሰጪ በዛ አጋጣሚ ፎሎ ባክ አረግሽ ነው ተዋወቅን። በቃ ሚኪ ታውራሪ እንጠሩት ሳጂ ቪዲዮ አብና ሚኪ ይባ ያ ከዛ በኋላ በዛ ነው ማለት ሚኪን ሼር አድርጉለት እና ሚኪ አይደለ በአካል የሚያውቃት። ስለዚህ ሚኪ ይጣም ውሽዬንም ጥሯት። ውሽዬ አይደለች ዱባይ ላይ ማህሌትን በአካል ያገኘቻት ውሽዬንና ይኸውልሽ ለአንቺ ብቻ ለአንቺና ለአንቺ ብቻ ፓስፖርት ይልክልሻለሁ። ኦኬ ለአንቺ ብቻ ጠይቀውኛል። ለማንም አልክም ለአንቺ ግን
ደሆል ፔጁን የፓስፖርቴን ፔጅ እኔ ከ16 ዓመት የጀምረው እኔ የኖርኩት ውጭ ነው። ምንም ማብራራት አያስፈልገኝም። ኤኒዌይ ግን አንዳንድ ሰዎች ለምን መሰለሽ ኮንፊውዝድ ሊሆኑ ስለሚችሉ በተለይ የተበደለ ሰው ጭንቅላቱ ኮንፊውዝድ ሊሆን ይችላል። እኔ ስለ ልጁ አሁን ሲለፈልፍ ስለነበረው ልጅ ሳይሆን ሚኪም ካለ ፋሲካም ካለች የተበደሉ ሰዎች ካሉ የተበደለ ጭንቅላት መጥፎ ነው ማለት አእምሮሽ ደጃቡ ይሰራል። እሷ ናት እንዲህ ይላል ጭንቅላትሽ ይጠራጠራል። አምኑ የሆነ ኖሚ ሰፖርት ስላደረግሽ ብቻ ነው። አንድ ነገር ልንገርሽ፣ አንቺ እንደሆነ ለእኔ ጊፍት ባሰጪ ማንም ዞር ብሎ አያይሽም። ማንም ያልሆንሽውን ነሽ አይልሽም። እኔ ምቀኛ ብዙ ነው ለእኔ እኔን ሰፖርት ስላደረግሽ ሁሉም ምክንያቱም መጣሽ በመጣሽ አንበሳ ዩኒቨርስ ምናምን ስትሰጪ እኔን የሰጠ ለእኔ እንደዚህ የሰጠ ሰው የለም። ስለዚህ ማናት ሴትዩ ብሎ ለእኔ ጊፍት የሰጠ ሁሉ ጀርባው ይጠናል። ኤግል ከዚህ በፊት ለእኔ መጥቶ ኤግል ስለሰጠኝ ብሄሩ ተጠና፣ እንደዚህ ነው ብሄሩ ተባለ፣ ተሰደበ፣ ተረገጠ፣ እንዲጠፋ ተደረገ። ለእኔ ሰፖርት ስላደረግሽ እንደዛ ነው የተደረገው። አሁን እኔ የምፈልገው ውሽዬና በአካል የሚያውቁሽ ሰዎች ፋሲካና ሚኪ ናቸው። ቪዲዮሽን አብሪ፣ ፋሲካና ሚኪ ከዛ በኋላ ሀቅ እንዲወጣ ፈልጋለሁ። እኔ አንቺን ሆን ብዬ ሳፖርት አረግኩሽኝ። አንቺ ጋር ስመጣ ፐርፐዝሊ ነው የማደርገው። ሆን ብዬ አስቤበት ስለምወድሽ ኢንስፓየር ስለምታደርገኝ። በነገራችን ላይ አንዳንድ ሰዎች ሰውን ኢንስፓየር የሚያደርግ ወይ ደግሞ በጣም ትልቅ ሰው የደረሰ ዶክተር ቢሊየነር ይመስላቸዋል። እኔ አንቺ ቤት መጥቼ እነዚህ አሁን የማዳም ቅመሙ ፊቷን ሰርጀሪ እየተሰራች ነበር። ጠርጥሩ፣ ያልጠረጠረ ተመጠጠረ። ከተሳሳትንኳራቱ በኋላ እንፈርበት። የወሎ መብረቅ ይጠራልን። እኔ ፓስፖርቷ ብቻ ነው ፈልጉ ዛሬ ፓስፖርቷንም ምናልባት ቀይራ ሊሆን ፓስፖርት እኮ ልትገዛ ትችላለች ምናምን ብር ስላላት አይደለም ልጣ ያወጣችሁ የወሎ መብረቁ። እኛ ፌቷን ሰርጀሪ ተሰርታለች በሚለው አጽድቀው ባክን። መጨረሻ ላይ እኛ እንፈርበት። ውሸት ከሆነ ሌላ ፎቶ ሙሉ ላምጣላችሁ። አታምጣለን። ፊቷን ሆስፒታል ላይ ታመም ያለው ታገሱኝ ስትላችሁ የነበረው ሰርጀሪ እየተሰራች ነበረ። ፋራነክ እንዴ ከንፈሯም ይቀየራል። እዚህ ጋር ጉንጯ ላይ መርፌ ተወግታ ይሆናል ምናምን ከሆነ የምንለየው በፓስፖርት ብቻ ነው። እኔ ማለትን ቀጥታ ስላወራሁ እሷ ራሷ ናት ሳጂ። እሺ አይ አይደለሁም ካለች ደግሞ ምናልባት አደባባይ ላይ ፓስፖርቷን ማሳየቷ ምን እንደሚያመጣባት አላውቅም፣ ይቅርታ። ነገር ግን አይ ካልሽኝ በውስጥ ልክልኛለች ለኔ አሁን ቪዲዮ ለምን አትከፍትም? መብረቁ ቪዲዮ ክፈች በላት ለጊዜው። እስቲ እቺ ሁለተኛዋ መንሱር ጀማል ናት አልኩኝ። ትላንትና ቪዲዮዋን ሸር እያደረኩ ነው በለሰዎች አባ ጫጓር ድምጻና እኮ ያኔ ነበር ነች። እኛ መጨረሻ ላይ እንፈርበት፣ ይቅርታ እንጠይቃታለን። እሷ አካል አይደለች ግን አጥብቃችሁ ያዙልን። የስንት እህትና ወንድሞቻችን እንባ እንደ ደም እየጎረፈ እሳቱን እያቃጠላት ነው ያለው። አዎ እኛ ውሸት ከሆነ በኋላ ላይ እንፈርበት። እናም ፊቷን ቃይራ ነው የመጣችው። እቺ ሁለተኛዋ መንሱር ጀማል ነች። ጨርሻለሁ። ላኪለት ለሱ እዚህ ማሳየት ከደበረሽ ለሁሉም ለመብረቁ ላኪለትና ቪዲዮስ መክፈት አትችልም? እንዴት ነው ቪዲዮ መክፈት? አሁን ለጊዜው ምስቲ እንያት። ይሄ ፎቶ ይታያል አይደል? ይሄ ከኋላ ያለችው በትልቁ ያለችው የእሷ ፕሮፋይል ነው አይደል? እቺኛዋ ከታች ያለችው ነው። ምንድነው ልዩነታቸው? ቆይ ምንድን ነው ብታስቡት? ያኔ ኮፍያ ለብሳ ነው። እሺ እዚህ ጋር በግልጽ ፊልተር እኮ ጉድ አፈላ እኮ። በፊልተር በጣም ሲበዛ እናንተን ሲል መልክ ይቀይራል። አትልክልህም ለአንተ እዚህ ማሳየት ከደበራት ቦት ትላክልህ አለች። እግዚአብሔር ነው። እንዴት ነው ሰው አሁን ማህሌት ብለሽ ስትጠሪኝ ብዬ እምልሽ ገና እንደገባሁኝ ማለት ነው። ስሜ ማህሌት ካልሆነ እንዴት ነው ይኸው ውጭ ተብላ ወጣች። ወላሂ በህይወት ዘመኔ ብዙ ሰርቻለሁ። እቺ ሴትዮ ለመያዝ ግን 3 ቀን የተከታተልኳት ምስክር ሁሉ አለ። 3 ቀን ትላንትና በድንገት ላይቧ እየበራ አየኋት። ፎሎ ካረኳት ልታቀኝ ነው። ላይቧ እየበራ ይቼ ቪዲዮ ስክሪንሾት የሚያደርግ አፕሊኬሽን አወርዳለሁ ብዬ አሳያችሁ ነው። ስክሪንሾት ሳረግ ቶሎ ብላ ወጣ ብላ ላጥ ብላ ከላይ ስትወጣ እሱንም ስክሪንሾት አደረኩ። ተመሳሳይ ዋን ሚኒት ራሷ ነው 1 ደቂቃ ማለት ገና ጆይስ 100 ምናምን ሰው ነበራት። 3 ቀን የፈጀብኝ
ያወቀች ነው እቺ ሴት ድጋሚ ህዝብን ለመብላት እኔ ግዙኝ ብዬ አይደለም። አይ ቤቲ ነው አረጋይስ በመድኃኒዓለም ታፕታፕ አድርጉ። ቤቱን ኮፒ ሊንክ አድርጉ። ቤቲ አናደድሽኝ። አሁን እኔ ኖ ተናደጂ የለም ብለሽ ምርትሽን አታስታውቂ። እሸጣለሁ አላልኩም ቤቲ። በእውነት መብረቁ ተመለስክ። እስካሁን ወሬሽ ደስ ብሎኝ ነበር። እኔ ቤቲ ተመለስክ አላልኩም። ኔትወርክ በጣም ያስቸገረ ነው ጋይስ። ኮፒ ሊንክ አድርጉ። ኮፒ ሊንኩ ማለት ነው ጋይስ ታይሽ ያስፈልጋል። የእንትኑ የሁላችሁም የዚህ የቲክታክ ምልክት ላኩላት እንትን እንዴ የታለ እኔም ልላክልኝ። አይ ከሰባ ደህና ነገር ጠንከር ያለ ነገር ላኪለት ቤቱ ላይ ሚኪ መብረቁ አሁን እና ግን ቤት እኔ ሽቶ እሸጣለሁ አላልኩም። ይኸውልሽ ከሀምሳ ሰባት ሽቶ እሸጣለሁ አላልኩም። እኔ እዚህ ላይ አጠፋሽ። እኔ ያልኩት ሽቶ ኮሌክት አደርጋለሁ ነው፣ አልሸጥም። ያ ገንበር እሱን ማስታወቅ እዚህ ቤት ውስጥ አይቻልም። አሁን የተጠራችበት ጋይስ ኮፒ ሊንክ ታፕታፕ አድርጉ። ታፕታፕ እያደረጋችሁ ጋይስ። አረ ልጁን ይዞታል። ኔትወርክ ይሁን ሪፖርት እያደረጉ ይሁን ባናቅም ማለት ነው ቤቱ ተይዘዋል። ኮፒ ሊንክ አድርጉለት። ያድርጉ ነው የኔ እንትኖች አለ አይደለ እንዴ አብረውኝ የበሉ ሰዎች ሪፖርት እያደረጉ ነው። የአቢባ ልጆች አብረውኝ የበሉ ሰዎች ጋይስ ኮፒ ሊንክ አድርጉ ጋይስ፣ ኮፒ ሊንክ አድርጉ። ቤቱ ተይዟል። ኮፒ ሊንክ አሁን መጥቻለሁ አይደል? ተመልሰሃል። በቃ እስቲ አውራት። እሺ ማለት አቤት እስሜ እኔ ነኝ። አሁን ከስር ያለው እኔ ነኝ። ያለው ግን ሻሽ አለበት እኔ አይደለሁም። እሱ ይሄ ፎቶ ፊትና የፊት የሚለያይ አይደለም። ይኸው ጋይስ አፍንጫዋን ማየት ትችላላችሁ፣ ከንፈሯን ማየት ትችላላችሁ። በዓለም ላይ 7 ሰዎች የሚመሳሰሉ እንዳሉ ታውቃለህ? ሳይንስ እንደዛ ይላል። ይህን ሰምተህ ታውቃለህ? የልጆቹን ገንዘብ እስካልመለሽ ግን አመላለሱን ራስሽ ታውቂያለሽ። አያገባኝም። ግን አንቺ እኔ ዛሬ መሰለሽ ኦኬ፣ በቃ አንድ ዲል እናድርግ። እሺ እኔ እናንተ አንድ ነገር ላይ እንስማማ። ኦኬ አዎ ማለት እኔ በራሴ መልስ እሰጥበታለሁ። በራሴ ቤት መልስ እሰጣለሁኝ። አሁን ብዙ ሰው ስላለ እዚህ መጥቼ መልስ አልሰጥም። ኦኬ በቃ እንዳልከው እንደፈለጉ ስለው አንተ ፓስፖርትሽን አሳየን እንጂ ፓስፖርትሽን አሳየን። ዝም ብለሽ መውጣት አትችይም። አንቺ ሀቅ ካለሽ ለምንድን ነው ፓስፖርቴን የማሳየው? ፓስፖርት ዝም ብሎ ይታያል እንዴ? ስለዚህ የሰው ገንዘብ መመለስ አለ። በእውነት ግን መብረቅ አንዳንድ ጊዜ አንተ የምትንሆን እንጂ ቢማቸው እንደሆነና እንደው ለእኔ አሳየኝ፣ ፕራይቬት አሳየኝ እንኳን ብትል እሺ፣ እዚህ ላሳይ፣ እንደዚህ ለዚህ ሁሉ ሰው ላሳይ ፓስፖርቴ? ወንጀል ካልሰራሽ የኔ ፓስፖርት ላሳይሽ ችግር አለ? ምን ያደርግልኝ? አሳየኝ፣ ከፈለግ አሳየኝ። ምን ችግር አለ? ምን ይጎዳሻል? አሁን ወንጀል ከሌለብሽ አንቺ መሀሌት ካልሆንሽ ለምን ትፈሪያለሽ? እኔ መሀሌት አይደለሁም፣ ግን ፓስፖርቴን ግን አላሳይም። ምክንያቱም እሺ በድምጽ ብልጫ ይሄኛው ከኋላ ያለሽው አንቺ እንደሆንሽ አምነሻል። ጆሮ ጌጡ እንደሚመሳሰል አይደለም። ይኸውልህ አምነሻል እኮ አይደለም፣ እኔ ነኝ። ምክንያቱም ያራሱ እኔ ላይቭ ላይ በራሴ ቲክታክ አካውንት ላይ የገባሁበት ነው። ከኋላ ያለው አምነሻል ሳይሆን እኔ ነኝ። አንቺ ነሽ። እሺ በቃ ምንድን ነው? እኔ ነኝ። ታውቂያታለሽ? እቺ አላውቃትም፣ እሷን ግን አላውቃትም። ይቺ መሀሌት ነች። ከነ ልጆቿ የተነሳችው ፎቶውን ነው ቆርጬ ያመጣሁት። ይቺኛዋ መሀሌት ነች። ጆሮ ጌጡን መመሳሰሉን ፊታቸውን የተቀቡት ቻፒስ አፍንጫቸው ምናምን ቁጭ አንተ ጆሮ ጌጥ አንድ ሰው አንድ ይኸውልህ ጆሮ ጌጥ እኮ አንድ ብቻ ነው። እሱ ብቻ ሳይሆን እኮ ማህሌት አሁን እኮ መጀመሪያ ላይ ካሳየሽ ፎቶ ውስጥ ራሱ ማለት ነው። አሁን ቅድም የሆነ ፎቶ አሳይቶች የሆነ በሻርፕና በይሄ ኮፍያው እንትን አሳይቶች ወይኔ ይሄን ኬት አገኘኸው ብለሻል እኮ። ወይኔ ይሄ ፎቶ ያኛው ሁለተኛ አገኘኸው አልሽ። ይኸውልሽ እንንገራችሁ እሺ፣ ያኛው ፎቶ ይሄኛው ቪዲዮ ያለው እኔ ራሴ ልዕልት ቤት ድንገት ገብቼ ቤት እያለው ያው የከፈትኩት ቪዲዮ ነው። አሁን ያሳየው ከላይ ያላትን ሴት ግን እላይዋ ላይ ሻርፕ ነገር ጣል ያደረገችዋ ሴት ማን እንደሆነች አላውቃትም። ኦኬ ተመሳስሎ ሳጁ መሳሰልብህ ይችላል። ሳጁ ወይ መብረቁ ሳጁ ወይ ሳጁ ወይ ጂጂ የሰማሁሽ ነው ወይ? አንድ ጊዜ መብረቁም ያው አሁን አንተ ያልከው ነገር አለ። ወላችሁ ልጆች መሀሌትን አግኝቻታለሁ።
ሁላችሁም ትቀርባላችሁ። ምንድን ነው እየተፈጠረ ነው? ምን እየተካሄደ ነው? ማህሌት አርፈሽዋን አግኝቻታለሁ። አሁን የትም አጠፋም ሳጂ ብላ የሽቶ አይነት እያሳየች ማለት ነው። ደግሞ እኮ የቅጥፈቷ ቅጥፈት አኡዙ ቢላ እኔ ዝም ብዬ እከታተላታለሁ ማለት ነው። ይሄኛው ሽቶ ተሸቶ ቤቱ እንደዚህ ሆኖ ባልሽ ሲመጣ ጅኒ ቆለት ትላለች። እኔ ጠቅጠቅ አደርጋታለሁ። ሞሽላቃ እኔ ቲክቶክ ላይ የተቀመጥኩ የሌባ ወታደር ነኝ። እሺ ማህሌት አይደለችም የምትሉ እስኪ አንዳንድ ቁጥር ጻፉ። የጆሮ ወርቃቸው ይሄኛው ፎቶ የሀበሻ ጥልፉ ፎቶ የዛሬ ዓመት ከ5 ልጆቿና ከባለቤቷ ጋር የተነሳችው ፎቶ ላይ ያነሳሁት ነው። ቆርጬው ለማቀራረብ እንዲመቸኝ። ይሄኛው ደግሞ ሀቢባ ጋር ከሳምንት በፊት ሳምንት አካባቢ ላይ ገዝት ገብታ ሽቶ ስታስተዋውቅ በነበረ ሰዓት ነው። የጆሮ ጌጧና ፊቷን የምትጠቀመው ቻፒስት በቃ ያኛው ሁማን ሄር አድርጋበታለች። በነገር አኒማል ሄር ሁማን አይደለም አኒማል ነው። የበሬ እንትን ፈረስ ጭራ ነው። እስኪ ይለያያሉ። አይናችሁን ጠረቅ ጋርጉና ድጋሚ ይሁት እናት አይደል? ይሄንን ማህሌት ናት ካላችሁ እንግዲህ ነገ ማመጣውን ደግሞ ታያላችሁ። ጨርሻለሁ። ኦልሬዲ ሰርቼ ጨርሻለሁ። አያም መብረቁ አንድ ነገር ያለ መረጃ ላውራ። እኔ አሁን ይሄንን ሀቢባ ምን ብላ ትመልሳለች ነው ጥያቄው። አሁንም አላወቀቻት ይሁን ምናልባት አይታወቅም። ላታውቃት ትችላለች። ብዙ ሰው እንዳላወቃት እሷም ሳታውቃት ድጋሜ ዝም ብላ ጊፍት እየሰጠቻት ሊሆን ይችላል። አይታወቅም። ምን ይታወቃል? ቆይ ስታዩ ይቺ አይን ቁልጭ የምትለው እኮ ደብል ስለምታይ እኮ ነው። ሳጂ ባለሀብት የሚኒሶቶ አሜሪካዋ ባለሀብት ደግሞ እኮ ራሷን ምን አድርጋ ነበር ስታስተዋውቅ የነበረው? ላጤ አድርጋ 5 ልጆች ታቀፋ ማለት ከሚኪ ፊት አውራሪ ራሱ እኮ አንድ ልጅ አላት እኮ ሴት ልጅ ከሚኪ አሁን ሶስታችሁንም አልፈታችሁም። ይቅርታ አድርጉልኝ። ሶስታችሁንም 5 ሴት ልጆች አሏት። ወንድ ልጅ የላትም። 5 ሴት ልጆች እና ባሏን ይዛ ላጤ ሆና ነው ግን እዚህ ጋር ስታወራ የነበረው። ቪዲዮውን ከፍትላችኋለሁ ከፈለጋችሁ። ማህሌት አርፈሽዋ ሜሉ ሳጂ ሜሉ ባለሀብት አንቺ ቀጣፊ ደግሞ ልታጭበረብር ይነበራል። 500 ብር ሽቶ ዜና በውስጥ ላኪልኝ ሲሉሽ ታሪክ ነበር አይደለ? ይሄን የተደራጀ ሌብነት አፈራርሳለሁ። ይቅርታ አድርጉልኝ። ለማን ስል? ለህዝቤ ስል። ብትረዱኝም ባትረዱኝም አሁን ከወል ላይ ስጠፋ ታዩታላችሁ። እኔ በህይወት እያለሁ ቲክቶክ ላይ መተሽ አታጭበረብሪም። ወላሂ እስኪ ራሷ ናት የምትሉ አንዳንድ ቁጥር ጻፉ ጋይስ። ተሸጉዳችሁ ነበር እናንተማ። ሳጂ አታበልጽም፣ ከኔ አልቅሽ አታበልጽም። በጭራሽ ነፃነት አታገኝም። ልንገርሽ፣ እጅ ሰጠሽ የበላሽውን ብር መልሰሽ ከዛ በኋላ ሽቶም አድሩስም እጣንም መነገድ ትችያለሽ። ሀቢባን ግን አያችኋት አይደል? እኔ አሁንም እየፈረድኩባት አይደለም። አያችኋት አይደል? አሁንም ደግሞ አላወኳትም ነበር ልትል እኮ። አላህን ፍሩ። ይኸውላችሁ ቢዝነስማን ከሆናችሁ ቢዝነስማን ነው መሆን ያለባችሁ። ለሀቅ ቆመናል ካላችሁ ደግሞ ሚዛናዊ ሁኑ። አንዱ ላይ መፎከር፣ አንዱ ላይ ጉልበት ማምጣት፣ አንዷ ላይ ደግሞ ለቀቅ ማድረግ ምናምን አይለፋም። ሆድ ነገ ጠዋት ይጠፋል ጋይስ። ይቻላል ትሄዳለች። ሚዛናዊ መሆን አለባችሁ። እነዛ 79 የጎንደርና ጎጃም አካባቢ ተዘርፈው የአዲስ አበባ ጎዳና ላይ እየተጣሉ ብታምኑም ባታምኑም እስካሁን ድረስ እንትን ጎዳና ላይ ካርቶን ላይ የሚተኛለ እስከንደ ልጁ ቤት ሽጦ መኪና ሽጦ ነበር የሰጣት። ካርቶን ላይ የሚተኛለ ጎዳና ላይ የዛ ሰውዬ እንባ አንቺ ላይ ይደርሳል። ይቺ ሌባ ሲሆን ያዝ አድርገሽ የእነሱ ገንዘብ መልሽ ማለት ነበረብሽ። ይህኔ በግፍት የሰጠችው ገንዘብ ብቻ የድዋን ይከፍልላት ነበር። አይ ካልሆነ